ጊዶ ለምን አይነግሩም? ለምን ይደብቁናል? ስራችን ለምን ስራ ውስጥ እንገባለን? ለምን አይነግሩም? አንድ ሰው እንኳን ጊዶ ሰው ያለው ሰው ጥራ ቢሉት ጥሩምባ መጣሉ። አይ ጥሩምባ አይ ባላሱቅ ማንበር ማናው ለጥራይ መጫወቻ ላይ ሆኜ ጥራይ ሻንቆ ጊዶ አንተም እንደ ሰዎቹ አፋ ወጣና ባለሱቅ ብለህ ጥራኸኝ። አንተና እንደ ነጋዴው ምን ፈለግ? ዳቦ ወይ መቼም ዘንድሮ አንተ የቤተሰቦች ይሄ ዳቦ ፋብሪካው ካልከፈቱልኝ እንጃ። እንካ ወረቀት አድርግልኝ። ወረቀት ለአንድ ዳቦ ነው ወረቀት የፈለግ? ሂድ ዳቦቶ ይዘህ ሂድ። እምቢ በትልቅ ወረቀት ስጠኝ። እምቢ ስጠኝ። ደቅ አትደቅብኝ። በቃ ምን አባት እንካ ይዘህ በትልቅ ወረቀት ስጠኝ። ትልቅ ፈለግ ባለኪሱ ካኪው ልስጥህ ጋዜጣው ይዘህ ሂድ። ይዘህ ድፈት ያርግ ወረቀት የጣልከው ምን አባት ከተልከው አንተ አሁን የምታደግል ምን ያልከኝ? እኛኝ ያልከኝ እስቲ በለኝ ድጋሚ ወይ ብቻ ይኸው ጭራሽ መቀለጃ አድርገኛል እንጂ መጫወቻ ሆንኩ ባተ ሸምሱ አይደለም። አይ ብቻ ይኸው ድጋሚ ትመጣለህ። ድጋሚ ትመጣለህ። እኔ ምን ሱቅህን በር በከፈትኩ ቁጥር አፍህን መክፈት መለፍለፍ አይሰለችህም? ተናገርክ ሞት ካሁን እውነቴን እኮ ነው ሸምሱ። ሁልጊዜ ሳይ የሱቅህን መስኮት ከፍተህ አፍህንም አብረህ ትከፍታለህ። መለፍለፍ አይሰለችህም? መጀመሪያ የራስህ የመጣበት ስትል የሰው ትፈተፍታለህ። አሁን አንተ ከዚህ ከምትለፋ ቱልቱላ በልጦ ነው የኔን ገረመህ። ሰማ ሸምሱ፣ የኔማ እንጀራ ነው ስራ ነው። ስማ እኔ ብየጦንዳ ካልነፋው ደረት አይታልም። ዋይ አይባልም። ሙሽ አይደረደርም። እና ያንተ እንጀራ ነው የኔ አፈር ነው የኔ አልወጣኝም። እሱን ሁሉ ተወውና ይልቀስ እስቲ 2 ሲጋራ ቶሎ አምጣ። ተው እንደዛ አትልም። አምጣ። ስማ እኔ የምልህ አንተ ዘላለ ማለት ነው ሰው የሞተ ቁጥር ይሄ ቱልቱላ ትነፋለህ። እንደገና ማታ ጠጅ በብሬ ትነፋለህ። ይሄ ሲጋራ ትነፋለህ። ስንቱን ነፍተህ ትችላለህ? ቆይ እስቲ ንገረኝ። የተገኘው መንፋት ነው ያዘልቅ ሲሳብ የተገኘው መንፋት ነው። አይ ጥሩም ስማ አንተ ሞትክ ቀን ቆይ ማን ነው የሚነፋልህ? እኔ ሞትኩ ቀን ይሄን ተመኘ እንዘል ለዚህ ያብቃን። ከስልጠና ውሰድና ጡጡ አድርገህ አንተ ትነፋለህ። የኔ ሸምሱ አንተ የሞትክ ቀን ጥሩምባ ሳይሆን ተስካሪ ነው የምነፋልህ የኔ። አዎ አንተ ድብን በል ወዳ ለሆድ ብለህ ሞቴት ትመኝልኛለህ? ባልመኝስ እሺ በቃ የቀደማ ይፋጥሩ በይ። ሸምሱ ማስቲካ ስጠኝ። ማስቲካ ምን አይነት አይንጂ ረጋተኝ የት ትሄጃለሽ? የሁለት ብር ዳቦ የሶስት ብር እንቁላል ቶሎ በል። የሶስት ብር እንቁላል የሁለት ብር ዳቦ እሺ። ኧረ ቀሳቴ ምን ያደርግሻል? ልጆች ትምህርት ቤት ረፈደባቸው። ልጆች ትምህርት ቤት ቢረፍዱ ሌላ ይደርሳሉ። ቀስ በይ ስሚ። የሁለት ብር ዳቦ የሁለት ብር ዳቦ ገና ያረረ እንዳታረግ አደራ። እኔ ነኝ ያሳረው እና ስጠን ፋብሪካ ነው ያሳረረን። እሺ የሁለት ብር ዳቦ ያቺ
የሶስት ብር እንቁላል የተበላሸ እንዳታረግ የተበላሸ ከዚህ በፊት የተበላሸ ወስደሻል ለምን ስቤት ታጠፋላችሁ ናተ ዘላለም አለምሽ አንቺ ሲነጉሽ አሰሙ ተባርከንቱ ለበላቢ ተፈደባችሁ ልጆቹ እንግዲህ በዚህ ይኸውልሽ እንቁላሉ ይሄ ወረቀት የለህም እንዴ ወረቀት በፌስታል አይሻልም ተመልከት ይኸው እቺ ቀይር ምንም ነጭ ነው ይኸው ገና ነው በቃ አታይም አፍሪካነት የክስፋይት ይታያል የተበላሸ እንግዲህ እንደ ፈረንጆቹ እዚህ ላይ ይጻፍልሽ የክስፋይት ተብሎ ቸኩያለሁ አልሽ ወሬት ትችላለሽ አንድ ጨምራ በቃ ስድስት ነው እኮ የሶስት ብር ስድስት አላልሽም በያዝና ሂጂ ዘላለም አሽ በቃ ዘላለም ምሽ እንደቸኮልሽ መቼም አይ ጥሩምቤ እውነት መስሎት በአመዱ በላው ላይ ቡን አለ እኮ አይ ጥሩምቤ አቸው ሞታው ታውታል አትሄዱ ይሄ ምናባ እስታሁን ስራህ ረሳሁ ሁለት ሲነግሯት ነው እግሩ በደንብ አስተካክል ምን ያባል ደንባል ምን ያባል አንተ በደንብ ለገበያው እንዲታይ 이거 በቃ ምን አባ ግባና ያ ፓስታው ፍቅፍቅ አድርገው ቶሎ ቶሎ ሂድ ግባ ማነው ስልክ አለ አይደል ይሰራል አይደል የት ነው ሞባይል ነው የምትደውል ኖ ኖርማል ነው ሎካል hello how are you yes John fine tell me really oh thank you so much okay I will go to the embassy tell me the number oh shit ምን ነካ ምን ሆነ አልኩኝ ለምንድን ነው ስልኩን ያቋረጥ በቃ ሰውዬ በቃ ምንድነው ገና ኮዴ ቃል ሞላኝ በቃ ስልኩ ብቻ ቦታው መልትልኝና ምትድባ ቦታ ሄድልኝ በቃ ይሁን አትናገርም እንዴ ስማ በቃ አልኩኩ በቃ ያንተ ገንዘብ ባፍንጫ ይውጣ ምንድነው የሆንከው ነገር ስማ ሳይነጋ በጠዋት የላከብኝ ማነው አንተ ግን ሳይነጋ በጠዋት የላከብኝ ሰው ማነው ከዚህ ሁሉ ገመድ ገንዘብ በዘጠኝ አይቻ የሆንከው ነገር አትናገርም እንዴ ይሄ ባንተ ቤት ለካ ምንም አያውቅም ለካ ምንም አያውቅም ባንተ ቤት አስሬ ቁጥሩ ይዘህ እዚህ ጋር ቆመህ ዋካ ያረክ ቁጥሩ ስትነካካ ከዚህ አሜሪካ እንዴት ቆይ አሜሪካ እንደደወልኩ በምን አባውቅ በምን አውቅ ስማ በእንግሊዘኛ ኦኬ ያበዛው እና አሜሪካን ግቢ ነው ደወልክ እስቲ ንገረኝ እንዴት አይነት ደደብ ነው በእናታችሁ ሰውዬ አፋት ክፈቱብኝ ምን አባ ነው የምትለው በቃ አፍታ አርፈህ ተቀመጥ አይደል ሰውዬ ነገሩ ከሱቄ በራፍ ላይ ሂድልኝ ከሱቅ ዛሬ ቀን ግን ነግሬሃለሁ እኔ ተፋተፉ አንተ ሰው መስራት በቸጎ ቆብጭ ስማ አንተ ቆብ በቃ ተነቃብህ በቃ አዎ ሄድ ያዛ የለመድክበት ቦታው ቃል እኛ ነቀነን ስማ ነቀና ነገ የሰው በረንዳ ላይ አደረ የሚባል ታሪክ ይዘከታል ቆይ ብቻ ሁለተኛ ግን